ዛሬ አራት ፍቱን መፍትሄዎች ይዤላችሁ መጣሁ። እንቅልፍ በማጣት ለምትቸገሩ፣ መተኛት ለከበዳችሁ፣ ደክማችሁ ማለት ነው። ስለዚህ እነዚህን ማወቅ መስማትና መተግበር ወደ እረፍታችሁ ወደ ነበረው ወደ መጀመሪያ የእንቅልፋችሁ መስመር መግባት ለምትፈልጉ ቪዲዮን ኮፒ ሊንክ በማድረግ ላይክ በማድረግ ግቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የኢሞ ቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁ። ዛሬ አራት ነጥቦችን ይዤላችሁ መጥቻለሁ። እነዚህም ጥሩ እንቅልፍን ለመተኛት የሚያስችሉ አራት ነጥቦች አሉ። እኔ በራሴ የሰራኋቸውና የተገበርኳቸው ውጤታማ የሆንኩባቸው ማለት ነው። ስለዚህ እነዚህ ምንድናቸው? በመጀመሪያ አንደኛ ስራ ስንጨርስ ሻወር መውሰድ። ሻወር መውሰድ። ሻወር ስንወስድ ሰውነታችን እረፍት ያገኛል። አውቃለሁ ስራ አርፍደን ልንጨርስ እንችላለን፣ ሰዓት ላይ ኖረን ሁላ ይችላልና ሻወሩን ለመውሰድ ማለት ነው። ግን ሆኖም ሳለ ምንድነው እኛ እየተንከባለልን በሐሳብ ሰውነታችን እረፍት ሳያገኝ ማለት ነው ብዙውን ሰዓቱን ማሳለፋችን አይቀርም፣ አርጋ ላይ ከወጣን በኋላ ክላስ ከገባን በኋላ ማለት ነው። ስለዚህ ከዛ አይበልጥምና ላጥ አድርገን ሻወራችን ለብ አድርገን ወስተን ከዛ የእንቅልፍ ልብስ ቢጃማ፣ ንጹህ ልብስ ማለት ነው። ቢጃማ ንጹህ ልብስ ቀይረን በፍጹም ከቀን ከስራ ልብሳችን በፍጹም መተኛት የለብንም። በቃ ቢጃማ ነገር ቀይረን ንጹህ ልብስ ማለት ነው ቀይረን ከዛ ሰውነታችንን የሚያስፈልገውን ቅባት ምናምን ከተገኘ ያለ ሎሽን ምናምን ቀባብተን ሰውነታችን እረፍት እንዲያገኝ በተለይ እግራችንን ከጉልበታችን በታች ማለት ነው በቃ የተለያዩ ቫዝሊን ከተገኘም እየተጠቀሙ ማሻትና ሰውነታችን እረፍት እንዲያገኝ ማድረግ ማለት ነው። ምክንያቱም ቀኑን ቆመን ነው የምንለው። ቀኑን ቆመን ደማችን እየቆመ ስለምንውል እዛ ጋር ማሳጅ ማድረጉ ለሰውነታችን ለራሱ ትልቅ አስተዋጽኦ አለው። ከዛ በኋላ ሁለተኛው ነጥብ ደግሞ በፍጹም ክላሳችን ከገባን በኋላ ለመተኛት አልጋ ላይ ከወጣን በኋላ በፍጹም ስልክ አለመጎርጎር፣ ስልክ አለመያዝ። ልክ ማብራትን ስናጠፋ የልባችንን ማብራት ማጥፋት አለብን። ምክንያቱም አሁን እኛ እነሱን እየሸወድን ይመስለናል። ማብራት አጥፍተን እኔ እያደረኩት የነበርኩትን ነው የምነግራችሁ። ማብራት አጥፍተን በርዘክተን ማብራት አጥፍተን ምናምን ብርድ ልብስ ውስጥ ሆነን ስልክ እንጎረግራለን። ይሄ በፍጹም አይመከርም። ይሄ በጨለማ ስልክ መጎርጎር ራሱ የማብራቱ እንዴት ነው አስቡት። ባትሪ ማታ ጨለማ ሆኖ አሁን አገር ቤት እያለን ወደ ውጭ ስትወጡ ባትሪ በፊት ለፊት በአይናችሁ ሲበራባችሁ የሚያሳድረውን ተጽዕኖ በአይናችሁ ላይ ማለት ነው የሚያሳድረውን ተጽዕኖ ታውቁታላችሁ መቼስ። ልክ እንደዛ ነው። እኛ ጨለማ ላይ ሆነን ስልክ ሲንጎረግር ሌላው ዙሪያው ጨለማ ስለሆነ የማብራቱ የስልኩ ላይት ሙሉ በሙሉ አይናችን ላይ ስለሚያርፍ የአይናችንን ሌንሶችን በጣም ነው የሚጎዳቸው። በጣም ስለሚጎዳቸው በኋላ ስልኩን አጥፍተነው ራሱ አስቀምጠነው ራሱ እንተኛ ብንል በቃ እንዲህ አይናችን ሲንዘጋ እምቢ ብሎ ይከፈታል። ተዘግቶ ራሱ ሁላ ማለት ነው። የሆነ ሰዓት ራሱ በትክክል ዘግተነው ተኝተን ምናምን ሲንነሳ ራሱ አይናችን የሆነ በቃ ምንም አሁን ገደም ብለን የተነሳን ነገር ነው የሚመስለው ማለት ነው። ምንም ያክል ብንተኛ አይናችን እረፍት አያገኝም። ለምንድን ነው? ስለሚጎዳ ነው። ይሄ ውጤቱ ምንድነው? ጨለማ ላይ የሆነ ስልክ ማብራት አጥፍተን ብርድ ልብስ ውስጥ ገብተን የተኛን አስመስለን ስልክ እንጎረጎራለን። ይሄ እነሱን ሳይሆን እየሸወድን ያለ ነው፣ ራሳችንን ነው እየሸወድን ያለ ነው። ስለዚህ ይሄን ነገር በፍጹም አታድርጉት። ስልክ መጎርጎር ከፈለጋችሁ ማብራት ሳታጠፉ አልጋ ላይ ሳትወጡ መሬት ላይ ፍራሽ ነገር ሊኖር ይችላል፣ ሶፋ ነገር ሊኖር ይችላል፣ ከሌላ በቃ ብቻ የሆነ ፈርሽ ነገርም ሊኖር ይችላል። ብቻ ምን ልበላችሁ የሆነ ነገር ላይ ቁጭ ብላችሁ ጉርግሩና ከዛ ከጨረሳችሁ በኋላ ለመተኛት ስታስቡ ስልካችሁን ጥፍታችሁ ማብራታችሁን ስታጠፉ ስልካችሁ ነው ማጥፉ። ከዛ እረፍት ነው በቃ ወደ አልጋ መምጣት።
ታርፋላችሁ። ከዛ በኋላ ግን አንድ ጊዜ በተኛችሁበት ስልካችሁን አምጥታችሁ ማየት ከጀመራችሁ በኋላ አንደኛ ነገር ሰዓቱንም አታውቁትም፣ ሰዓቱም ይሄድባችኋል። አንድ ሁለተኛ ነገር ደግሞ ስልኩን ዘግታችሁ እራሱ እንተኛ ብትሉ የመተኛታችሁ ቻንስ የለም። ምክንያቱም ሌንሱ ተጎድቷል። በቃ የአይናችን ሌንስ እየተጎዳ ነው በብርሃን ማለት ነው። ስለዚህ ይሄን ማድረግ አለባችሁ። ሶስተኛ ላይ ምንድነው ማድረግ ያለብን? ጋደም እንዳልን ምን እናደርጋለን? በመጀመሪያ በሰላም አውሉ። ለዚህ በሰላም ወደ ተነሳንበት አልጋችን ለማረፍ መልሶ ላደረሰን ፈጣሪያችን አልሐምዱሊላህ ብለን ሽክሩን እናደርስና በሰላም እንዳዋለልን በሰላም እንዲያነጋልን ዱዓ እናደርግና ከዛ በኋላ ጋደም እንዳልን አልጋ ላይ እንደወጣን ማለት ነው። ከዛ በኋላ አየር ለተወሰነ ደቂቃ አየርን በአፍንጫችን አስገብተው በአፍ ማስወጣት። ያም ማለት ለመጀመሪያ አፋችሁን ትዘጉና በአፍንጫችሁ ብቻ አየርን ትሉና ከዛ ትንሽ ሰከንድ ሲቆዩና ደግሞ በአፋችሁ ትተነፍሱታላችሁ። እኔ አሁን በንቃብ ላይ ስላልሆነ ነው፣ ተረታችሁኛል ብዬ አስባለሁ። አየርን በአፍንጫችሁ ለተወሰነ ጊዜ ሳብ አድርጋችሁ ታስገቡና በአፋችሁ ደግሞ ታስወጡታላችሁ። በዛ ሰዓት በምታስወጡ ያንን አየር በአፍንጫችሁ አስገብታችሁ በአፋችሁ በምታስወጡ ሰዓት የምታገኙትን እረፍት እራሳችሁ ታውቁታላችሁ። በዛ ሰዓት ማለት እሱን ከቻላችሁ ማለት ነው ከቻላችሁ ለሁለቴም ሶስቴም ደጋግማችሁ ሲታደርጉት ልባችሁ ውስጥ ላይ ወጥሮ የያዛችሁ የተወጣጠራችሁ ነገር ስትረስ ምናምን ውስጣችሁ ላይ ያለው ነገር እየተወገደ ይሄዳል ማለት ነው። ያንን አስወግዳችሁ ስትጨርሱ ውስጣችሁ የሆነ ሰላም ወደ ማግኘት ነው የሚሄደው። በዛን ሰዓት በዛኛው ስሜት ምን ማድረግ ነው? በዛኛው ስሜት መመሰጥ ነው በቃ። ከዛ በኋላ በዛኛው ስሜት ተመስጣችሁ ዝም ትላላችሁ ማለት ነው። ዝም ብላችሁ የሆነ የብቸኝነት ብቸኛ ሆናችሁ እንዳለ ብቻ መጀመሪያ ብቸኛ ናችሁ ይሄን አውቃለሁ። ግን በቃ ብቸኛ ሆናችሁ እንዳላችሁ ነገር የሆነ የብቸኝነት ስሜት እንደዚህ እንዲሰማችሁ ዝም ማለት በአፍ ዝም ማለት ሳይሆን አእምሯችሁንም ማሳረፍ ቀልባችሁንም ማሳረፍ በቃ ነው። አራተኛ ከዛ በኋላ ምንም አይነት ሀሳብ ቢኖር ምንም አይነት ችግር ቢኖር ምንም አይነት ጭንቀት ቢኖር በዛ ሰዓት ላይ ወደ አእምሯችሁ የተኛውንም ሀሳብ በቃ ማምጣት የለባችሁ። አእምሯችሁን ለየተኛውም ሀሳብ ዝግ እንዲሆን ማድረግ አለባችሁ። በቃ መቋጨት ከፈለግን እኮ እኛ እንቋጨዋለን። አይታችኋል። አሁን አረቦች እንዴት ነው የሚያረጉት? ማታ ትንሽ ሰዓት እንኳን የእንቅልፍ ሰዓት የተዛነፈ ሰዓት ካለባቸው ትንሽ ሰዓት ማለት ነው። እነሱማ ቀንና ማታውንም ይተኛሉ። የሚተኙት ለምንድን ነው? ስለደበራቸው እኮ አይደለም። በመተኛታቸው የሚያገኙት የጤና ጥቅሞች ብዙ ስለሆኑ ነው። ጠዋት ተነስተው ለምሳሌ ስራ ይሄዳሉ። ለሊት ለምሳሌ ሰዓት 50 ቢነሱ ወይም ሰዓት 60 ቢነሱ እስከ ሰዓት 80 ስራ ይሄዳሉ። ከስራ አንዳንዶቹ ሰዓት እንትን ይወጣሉ፣ አንዳንዶቹ ደግሞ ሰዓት 40 ይወጣሉ ማለት ነው። ከመጡ በኋላ በልተው ጠጥተው ምናምን ቁጭ ብለው ታያቸዋላችሁ? አይሉም። ምክንያቱም በስራ ተወጥሮ የነበረውን ሰውነታቸውን ማሳረፍ ስላለባቸው የሆነ ያክል ተኝቶ መነሳት አለባቸው። ይተኛሉ። በቀን የሚተኙት ስራ ፈት ስለሆኑ ነው። የእንቅልፍን ጥቅም ስላወቁት ነው። ወላሂ እላችኋለሁ እኔ በራሴ ያየሁትንና ተግባራዊ አድርጌ ለውጤት ያበቃኝን ነገር ነው የሚነግራችሁ። እንደኔ በእንቅልፍ የሚሰቃይ ሰው አልነበረም። አይደለም ዛሬማ አልሐምዱሊላህ ይሄን ያክልም አእምሮ ሰፍቷል፣ እያሰብን ነው። እኔ ልጅ ሆኜ ራሱ ስደት ላይ መጥቼ ያውቃለሁ። ልጅ ሆኜ ራሱ ስደት ላይ ሆኜ እንቅልፍ አይኖረኝም ነበር፣ ሳልተኛ ነበር ማድረው። በዛ የተነሳ ፊቴ በማዲያት ተበላሽቶ ነበረ፣ እንቅልፍ ከማጣት ማለት ነው። ስትረስ፣ ሁሌ ራስ ምታት፣ ሁሌ አዲስ አይነት ባህሪ ነው ማስተናግደው በሰውነቴ ላይ። ሁሌ አዲስ አይነት ጸባይ ነው ማስተናግደው በራሴ ላይ። የራሴን ጸባይ ለራሴ እስከማይገባኝ ድረስ ደርሼ ነበር።
ይሄ ሁሉም የሚነበረው የእንቅልፍ ችግር ነው የሚያመጣው ማለት ነው። ሰውነታችን እረፍት እስካላገኘ ድረስ ምንም አይነት ነገር በተግባሩ ሊያከናውን አይችልም። ሀታ የምግብ ፍላጎት አይኖራችሁም። አልተኛችሁም ማለት የምግብ ፍላጎት የላችሁም ነው። አልተኛችሁም አትስሩ ሚላችሁ የለም። አልተኛችሁም ቁጭ ብሎ ሚላችሁ የለም። አልበላችሁም አትስሩ ሚላችሁ የለም። አልተኛችሁ ማለት አልበላችሁም ነው። ብትበሉም ፋይዳ የለውም። ካልተኛችሁ ምግብ ፍላጎታችሁ ራሱ ይቀንሳል። ምግብ አልበላ ይላችኋል። ደስተኛ አትሆኑ። ሁሌ ስትረስ፣ በቃ ጭንቀት ነው። ሁሌ ጭንቀት ነው የምታስተናግዱት። አእምራችሁ ላይ የማታውቁት ለራሳችሁ የማይገባችሁ ነገር በቃ ምን እንደሆነ የማታውቁት ነገር እናንተን ያስጨንቃችኋል። ያ ምንድነው? አእምሯችን በስነ ስርዓቱ እረፍት አለማግኘቱ ነው። ኑሮ ማለት አእምሮሽ በስርዓት ሲያርፍ ነው። በስርዓት ሰላመኛ ሆነ እረፍት ስታገኝ አርፈሽ ስትኖሪ እና ጤናማ ስትሆኝ ነው ሰላም የምትሆኝ። ገብቶሻል አይደል? ብር ስላገኘሽ አይደለም፣ ከጓደኛሽ ስለተደዋወልሽ ስለተነጋገርሽ አይደለም፣ ወይም ስላጣሽ አይደለም። ግልጽ ነው አይደለ? እረፍት ነው። እረፍት ነው ጤና፣ ሰላም፣ ፍቅር እንዲሰጥ የሚችለው። አንድ ሰው ማረፍ መቻል አለበት። ስለዚህ እባካችሁ እኔ ለራሴ አድርጌ ያየሁትን ነው ተገብሩትና እዩትና ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን። ላይክ አድርጉ። ደግሞ ቪዲዮ ብዙዎቹ ጋር ደርሶ እንዲጠቅም ላይክ አድርጉ። ከዚህ በኋላ የሚለቃቸውን ብዙ አይነት ትምህርት ነክ ነገሮች ስለሚለቅ እነዛም እንዲደርሷችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ስለዚህ አንድ ላይክ ለብዙ ሰው ህይወትን ታተርፋለች፣ ለብዙ ሰው ትደርሳለች ማለት ነው። ስለዚህ አልበላችሁም አልጠጣችሁም ማለት ትታመማላችሁ። ታመማችሁ ማለት እረፍት አጣችሁ ማለት ታመማችሁ ነው። ኦኬ። የማታ በቀን ብዙ ሰዓት ከምትተኙ ማታ 3 ሰዓት 2 ሰዓት እንቅልፍ አግኝታችሁ በትክክል ቢተኙ ሰውነታችሁ እረፍት ያገኛል። ስለዚህ እባካችሁ ራሳችሁን ጠብቁ፣ እንቅልፋችሁን በትክክል ተኙ። ለመተኛት ደግሞ እነዚህን ዘዴዎችን ተጠቀሟቸው። ማውራት ካለባችሁ በጊዜ የምታወሩትን ስልክ አውርታችሁ ጨርሱ። ስለዚህ በርቱልኝ፣ ጠንክሩልኝ። በያላችሁበት ሰላማችሁ ይብዛ። ሰላም ሁኑልኝ። ሰላሙን ተመኘሁላችሁ። ቪዲዮን ላይክ፣ ሼር እና ሳብስክራይብ በማድረግ ለብዙዎች አድርሱልኝ። ኢማን ሸቃሊት ነኝ። በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ።